ከሰው በላይ ነበርኩ። ሰው ከሰው በታች አድርገኝ። አሁን እንደዚህ ትቆያለህ ወይስ? ይቅርታ ተነባር ራስን እንደዚህ የጣልክበት ምክንያት የአምራ ልጅ ነው ማለት። ስለዚህ ነገር ማውራት እንደማልፈልግ የነገርኩ መስሎኝ። ግን እኮ ካላወራን ምንም መፍትሄ ላይ እንኳን መድረስ አንችልም። እመነኝ፣ ብናወራ እንኳን ምንም አይነት መፍትሄ ወይዘሮ ዝናሽ እንግዲህ ኑሐሚንንና ናሆምን በዚህ ልክ አሁን ትቆያለህ ወይስ የሚለውን ነገር አይታ ቢሆን ኖሮ እንደዚህ ነበር የምትደሰተው። ምን ዋጋ አለው? ግን ኑሐሚን ታፍናለች ወይም ደግሞ ተጠልፋለች ማለት ነው። ኑሐሚን ተጠልፋ የት ነው የሄደችው ሲባል ያሁላችንም እንደምናውቀው ወንድ አጥር ነው ያሳገታት። ወንድ አጥር ደግሞ ያስጠለፈበት ምክንያት ምንድን ነው ስንል ወንድ አጥር በጣም ስለሚወዳት ነው። በጣም ይወዳታል፣ ያፈቅራታል። እንግዲህ ሁሉም ሰው እንደሚያደርገው ሽማግሌ አስልኮ ቢያስጠይቅም ነገር ግን ወይዘሮ ባፈና የኑሐሚን አያት ማለት ነው ልጄን አልሰጥም ላንተ ስላሉት አሁን ላይ ምንም እንደ አማራጭ ስላላገኘ እንደ አማራጭ ብሎ የወሰደው ግን ምንድነው ኑሐሚንን ማፈን ነበረ። ስለዚህም እንግዲህ ኑሐሚንን ያው አስጠልፏታል ማለት ነው። በጣም ነው የሚገርመው። እንግዲህ ኑሐሚንን ያስጠለፋት ምን ሊያደርግ ነው ሲባል ያው እንደሚታወቀው ስለሚወዳትና ስለሚያፈቅራት ነው። ግን ካስጠለፋት በኋላ የት ወሰዳት ሲባል እሱ ያለበት በረሃ ነው ወሰዳት። እንደደረሰች እሷ ራሱ እንዴት እንደተናደደች አንተ ነህ አውቄ ነበር አንተ እንዳሳገድከኝ ብቻ ቀወጠችው ነው የምላችሁ። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት እጋብዛችኋለሁ ውዶችዬ። እናም እንግዲህ ኑሐሚን እሱን ስታይ በጣም ነበር የደነገጠችው፣ በጣም ነበረም የተናደደችው። ግን ናሆም በናሆም ቦታ ማለት ነው ዳግም ሆኖ ቢሆን ኖሮ ምን ሊያደርግ ነበር ስንል ያው ሌላ ነው ጉዳዩ። ምክንያቱም አንደኛ ዳግም በጣም ጠንካራ ልጅ ነው፣ ሁለተኛ ነገር ደግሞ ማለት ነው ኑሐሚንን በጣም ስለሚወዳት በጣም ፋይቲንግ አድርጎ ታግሎ ያስቀራት ነበር። ዞሮ ዞሮ አሁን ላይ ወይዘሮ ባፈና መሳሪያዬን አምጪልኝማ ብለው ሽቱን ማለት ነው ሽቱ ደግሞ መሳሪያቸውን አመጣችላቸው። እሳቸው አውቀዋል ማለትም እሱ እንዳገታቸው ስለ ወንድ አጥር ማለት ነው። ስለዚህ እንግዲህ ወንድ አጥር ወዳለበት ቦታ ሁሉ ፍለጋ ወይዘሮ ባፈና አካሂደዋልኝ። ያው እንደሚታወቀው ወይዘሮ ባፈና እንግዲህ ትልቅ ሰው ናቸው። ያው የአርበኝነት ወኔያቸው የባላቸው ተስተጋብቶባቸው ያው የአርበኝነቱ ወኔ ስላለ ነው እንጂ ትልቅ ሰው ናቸው እንደምናያቸው ማለት ነው። ስለዛ እንግዲህ ፈለጉ ግን ሊያገኙ አልቻሉም። ምክንያቱም እሱ ቀድሞ አስቦ አቅዶ እንደውም እንኳን እቅዱን ሲያወጣ ምን ብሎታልኝ ጨቅሌ ምን ብሏንኝ ይገርማል። እኔ እኮ ወንድ ብቻ ትመስለኝ ነበር ወንድ አጥርዬ ለካ እቅድና ሀሳብም ጎበዝ ነህ እንዲህ በጣም ነው የገረመኝ እያለው እሱም ተመልክተናል ባለፈው ክፍል ማለት ነው። ታዲያ አሁን ላይ ወይዘሮ ባፈናና ሽቱ ያው መሳሪያ ይዘዋልኝ፣ ግን ፍለጋ ቢያደርጉም አላገኙም። ከዛ እሱ እንዳቀደውና እንዳሰበው ማለት ነው ቆለኞች እንዲደውሉ ነው ያደረገው ወደ ቤት። ታዲያ እንግዲህ ወደ ቤት ሲደውሉ የተፈጠረው ነገር በጣም የሚገርም ነው። ምክንያቱም ወይዘሮ ባፈና ስልኩን ሲያነሱ ማለት ነው ምን ቢል ጥሩ ነው ገንዘብ እንፈልጋለን፣ ገንዘብ ካመጣችሁ እንለቃታለን፣ ያለዛ ግን መቼም አንለቃትም ብለዋል ማለት ነው። ታዲያ ወይዘሮ ባፈና ግን ማመን አልፈለጉም። ምክንያቱም በእርግጠኝነት እርግጠኛ ሆነው እሱ ሊያግታት እንደሚችል እርግጠኛ ነበሩ። ማለትም ያው ወንድ አጥር ማለት ነው። ስለዛ ነው እሳቸው መቀበል ያልፈለጉት። እና አሁን እንግዲህ በስተመጨረሻ ደግሞ ወደ ሌላኛው ስንመለስ የዲኤንኤ ምርመራው በጣም ትልቅ ችግር ፈጥሯል። የዲኤንኤ ምርመራው ምንድነው የተፈጠረው? እንግዲህ አሁን እንደሚታወቀው ማለት ነው የዲኤንኤ ምርመራው ላይ የኤሚን ውጤትና የናሆም ውጤት እንዳልሆነ እንግዲህ ኤሚን ምንድነው ማድረግ የፈለገችው ወንድሜ ነው ወይስ አይደለም ብላ ስለ ዳጊ ለማወቅ ነው። እና እንግዲህ ስለ ዳጊ ለማወቅ ያደረገችው ጥረት ደግሞ ያመጣው ጣጣ ምንድነው? ጭራሹንም ኤሚን የናሆም እህት እንዳልሆነች አስቡት። እንግዲህ ኤሚን የናሆም እህት እንዳልሆነች አሳይቷል ማለት ነው። እንግዲህ ዳግም ነው ወንድሟ ማለት ነው። በዳግም በኩል ግን ወንድማማች እንደሆኑ ግልጽ ነው። ታዲያ ናሆም ከየት መጥቶ ነው ማለት ናሆም ልጃቸው ካልሆነ እንዴት ሆኖ ነው ከየት መጥቶ ነው የሚለውን የምነግራችሁ ይሆናል ማለት ነው። እንግዲህ በጣም ብዙ ነገሮችን ነው በዚህ ክፍል በተለይ ያየነውና የተማርንበት። እንግዲህ ከብዙ ነገር አንዳንዴ ትምህርት ነው ድራማ ስናየው ትምህርትም ይሆነናል። እና ምንድነው እንግዲህ ወይዘሮ ዝናሽ
ልጆቿ 2 እንደሆኑ እነሱም ደግሞ ዳግምና ኤሚን እንደሆኑ ነው አሁን ግልጽ የሆነው ማለት ነው። ናሆም ደግሞ ችግር የፈጠረው ማለት ነው እኔ ድርሻ የለኝም ብሎ እንግዲህ ሄዶ ለአምራን ምን ብሏኒ ሁሉንም ነገር ሂዶ ተናገረ። ከዛ በኋላ ይሄው አሁን ለቤተሰብ ጦስ ይዞ መጣ ማለት ነው። አምራን የቤተሰቡን ትልቅ ሚስጥር ትልቅ ገመና አወቀች። እንደ አቶ ለይኩንን የሚያቃጥሉበት ነገር መቼም አያጡም። አቶ ለይኩን አሁን ላይ በጣም ከባድ ሁኔታ ላይ ነው ያለው ለራሱ ማለት ነው። በዚህ ሁኔታ ላይ ሆኖ ጭራሽ ደግሞ ከምን ካለው ላይ ምን አለበት ነው የባሰ ሌላ አዳ ማለት ነው። እንግዲህ በጣም ነው የሚያሳዝነው በእውነቱ። እና እንግዲህ ወይዘሮ ዝናሽና አምራን አሁንም ቢሆን በጣም ነው የተካረረ ጸብ ገብተዋል። ምክንያቱ ደግሞ ገና ለገና የዳግምን አባት እንግዲህ ወይዘሮ ዝናሽና አቶ ለይኩን ያው እንዳስወገዱት የታወቀ ጉዳይ ነው። ያው ፈልጎ አይደለም። በነገራችን ላይ አንዳንድ ጊዜ የሆነ ነገርን ስናደርግ አስበንበትና ሳናስብበት የሚባል ነገር አለ። አቶ ለይኩን አስቦበት አይደለም፣ የአጋጣሚ ጉዳይ ነው። ግን አጋጣሚው ደግሞ መጥፎ አጋጣሚ ነበረ። መጥፎ አጋጣሚ ስለሆነም ነው እንግዲህ ይሄ ነገር የገጠመው ማለት ነው። እንግዲህ ይሄ ነገር ስለገጠመ ማለትም በቃ ከበጁ አለፈ። ግን ያኔ አቶ ለይኩን ያስበው ሀሳብ ነበር ትክክል። አቶ ለይኩን ምን አለ? አይ የሆነ ይሁን፣ እኔ ግን በቃ ራሴን ለህግ አሳልፍ ይሰጣሉ። ደውይላቸው አንቺ ማፈሪያ የልጅን አባት የልጅ አባት አስወግደው ብለሽ ያው አስወግደው ብዬ የምናገረውን ቃላት ትረዱኛላችሁ። ቃላት ጥንቃቄ ስለሚያስፈልገው ነው ዩቲዩብ ላይ እና እንግዲህ ያንን ቃል ማለት ነው በጣም በሚገርም ሁኔታ ራሱን ምንድነው ያደረገችው ወይዘሮ ዝናሽ ማለት ነው። ያኔ ተናግሮ ነበር አቶ ለይኩን። አይ እኔ ይሄ ነገር ይቅርብኝ፣ እኔ መደበቅ የሚባለው ነገር ይቅርብኝ፣ ደግሞ ህሊናዬ እንዴት ያርፍልኛል? ይሄው አሁን የህሊና ወቀሳ እኮ ነው አላሳርፍ ያለው በቃ። ምክንያቱም ህሊና ትንሹ እግዚአብሔር ነው ይላሉ መምህራን ሲያስተምሩ። እና ህሊናን መዋሸት አይቻልም፣ ህሊናን መደበቅ አይቻልም። በቃ ህሊና ነው፣ ግልጹም ነው። ስለዚህ አሁን ላይ አቶ ለይኩን በዚህ መልኩ ማለት ነው በጣም ስቃይ ላይ ናቸው። በጣም አዝነዋል። እንግዲህ ያዘኑበት ነገርም ግልጽ ነው። ምክንያቱም እንግዲህ በጣም የሚገርመው ነገር ማለት ነው የምር የኑሐሚን አባት ራሱ አቶ ተሰማ መጣ እሱን እንኳን ለማረጋጋት እሱን እንኳን ወንድሜ ብሎ ለመናገር በቃ አንገቱን ደፍቶ የሰራውን ነገር ያወቁበት ይመስል የሰራውን ነገር ያዩት ይመስል በጣም ነው ያሳዘነኝ በእውነት በጣም። እና እንግዲህ በዚህ መልኩ እያዘነ እየተከዘ ይገኛል ማለት ነው። እንግዲህ በቀጣይ ምን ሊሆን ይችላል ስንል የሱ ሀዘንን ሊስተካከልም ሆነ ሊረጋጋም ሆነ የሚችለው በምንድን ነው? ትሪት የሚያደርገው ሰው ቢያገኝ ነው። አሁን ደግሞ እሱ ወይዘሮ ዝናሽ ትሪት ከማድረግ ይልቅ ጭራሹን እያበበሰችበት ነው። ምክንያቱም እሷም አሁን ላይ በጣም ትልቅ ችግር ላይ ናት። አያችሁ የራሷ ችግር ይሄው እንደዚህ ያደረጋት እና እሱ አሁንም ልትሰብሬ ይመጣሽ አሁንም ልትጎጂ ይመጣሽ ይላታል። ለራሱ እኮ መጠጥ እየጠጣ ነው፣ ለራሱ እኮ ተጎድቷንኝ። እሷ ግን ምን ብትል ጥሩ ነው? አይ አሁን እንኳን ይሄ እንኩትኩት ብዬ ተሰበርኩ እንዳልነሳሁኝ የተሰበርኩ። እንደዚህ ነው ሰውን የምንሰብር ሰዎች፣ ሰውን ለመስበር የምንጥር፣ ሰውን ለማሸማቀቅ፣ ሰውን አንገቱን ለማስደፋት የምንሮጥ አሁን እንደዚህ ነው መጨረሻ ላይ በዚህ ልክ ነው። አሁን ነገ ጧትም እንደዚህ የተንዘባነነችውን አምራንን በእርግጠኝነት ነው የምነግራችሁ ነገ ጧት ታዩታላችሁ። በሆነ ኬዝ ደግሞም እኮ ኤርሚ እኮ ሊሰባብራት ይችላል። ኤርሚ እኮ ለናሆም ቢያሳይ ማለት ነው። ለናሆም ይኸው ሲጀመር ልጇንም እንደዚህ ማለት ወይዘሮ ዝናሽ ያለችው ውሸት ነው፣ እየተወገደው እንደዚህ ሆኖ ነው ልጁ ያወረደው። ሲቀጥል ደግሞ አንተን አትወድም ብሎ ሙሉ ኦዲዮን ቢያሰማው ሙሉ ቪዲዮን ቢያሳየው እኮ መዋረዱ አይቀሬ ነው። ደሞም ብሏታል ስርዓትሽን ብትይዥ ይሻልሻል በእኔ እጅ ነሽ ብሏታል። በእርግጥ እሷ አሁን ተደላድላ የተቀመጠችው ለምንድን ነው? ወይዘሮ ዝናሽ ጋር ስለተደራደረች ነው። ወይዘሮ ዝናሽ ምን ብላታለች? ይኸውልሽ እኔ የምነግርሽን ብቻ ስሚኝ፣ እኔ የምልሽን ስሚኝ፣ አክሲዮኑን እንደምንም አድርገሽ ደግሞ አውቃለሁ 30% አለሽ አንቺ 25%። እንደው አሁን ይሄንን በዝርዝር ምን አስነገረው ለዚች ቆረቆንዳ? ናሆምማ በጣም ነው ያጠፋው የምር። እና እንግዲህ ናሆም በጣም የሚያሳዝነው ነገር ማለት ነው እንግዲህ ናሆም ከኑሐሚን ጋር ቁጭ ባለበት ሰዓት ነው እሱ ጋር ቁጭ ብለው ነበረ። ደግሞ የሚያስቅ ነገር እየተቀላለዱ ሁላ ነበረ ምናምን። በስተመጨረሻ ላይ ግን
ያው ኑሐሚን ታግታለች ማለት ነው። ኑሐሚን ታግታ ከዛ የሄደችው እንዳልኳችሁ ወደ ወንዳጥር ነው። ወንዳጥር እንግዲህ በጣም ነው ደስ ያለው ሲያያት። እሺ ብዬሻል ነበረ እጅ አስገባውሽ እያላት ይገኛልኝ። እንግዲህ ምን ማለት በቃ ምንም ነገር አይፈጠርም ብለን እናስባለን ኑሐሚን። ምክንያቱም ያው እንደሚታወቀው ነው ወንዳጥርን አትፈልገውም። ደግሞ እሱ የእሷ የማትፈልገውን ነገር መጥፎ ነገር ካደረገ በህግ ይጠይቃል። ስለዛ ምንም አያደርጋትም ብዬ አስባለሁኝ። ይልቁንም እንድትወደው ለማድረግ ነው የሚጣጣረው። ያ ደግሞ አይሳካለትም። ወይዘሮ ዝናሽ እንግዲህ አምራን እኔ እኮ አቶ ለይኩን በጣም ያሳዝነኛልኝ፣ ግን በቃ ምን ላደርግ ስትል እንዴ አንቺ ታዝኛለሽ እንዴ ለሰውም ታዝኛለሽ እንዴ ብላት፣ አዎ አንዳንዴ እንደዚህ ነኝ ስትላት ነው እንግዲህ በዚህ ልክ ፈገግ ያለችው ማለት ነው። እውነት ለመናገር አንዳንድ ጊዜ ሰው የዘራውን ነው የሚያጭው። እኔ ሁሉ የምላችሁ ነገር እንደው ለምንሰራው ስራ ጥንቃቄ ማድረግ አለብን። በሰው ላይ ግፍ የምንፈጽም ከሆነ በጣም ከባድ ነው። ወይዘሮ ዝናሽ እንግዲህ ከዛ ሳቅ ወደ ሀዘን፣ ወደ ልቅሶ፣ ወደ በቃ መጸጸት ብቻ ምን እንደምታደርግ አታውቅም። ይሄ ሁላ ግን የችግር መፈራረቅ የመጣባት ባሏን አሳልፋ ስለሰጠች ነው። ባሏን አስቡ እንግዲህ ገና ለገና እሷ ይዤ ስለሱ መረጃ ይዤ ከዛ በኋላ የያዝኩትን መረጃ ደግሞ እንዳልሰጥበት ማለትም በቃ ለህግ አሳልፌ እንዳልሰጥበት እሱን ሳስፈራራው ኖራለሁ ብላ ነው እንግዲህ ቪዲዮ ለማስቀረጽ የዚህን ያክል ዋጋ የከፈለችው። ቴዲ ጉድ ሰርተዋታል። ቴዲ ተበቅሏታል። ቴዲ ደግሞ የተበቀላት እንደው አንዳንድ ጊዜ ማለት በቃ የሰውን ስቃይ የሚያበዙ ሰዎች አሁን ኑሐሚንን በዛ ልክ ስትገፋት ድሃ ስለሆነች ብዙ ነገር ስታደርግ የነበረ ሴትዮ አሁን በአምራን የነፍስ አምራን እባክሽ ይቅርበኝ ብላ እግሯ ላይ ተንበርክካ እየለመነች ትገኛለች ማለት ነው። እና ሰውን ከማስቀየማችን በፊት 10 ጊዜ ልናስብበት ይገባል። ምን ይላሉ ብልሃተኛ ሰዎች ማለት ነው። በጣም ብልሃተኛ ሰዎች 10 ጊዜ ለካ 1 ጊዜ ቁረጥ ይባላልኝ። የሆነ ነገር እንደመቁረጥ አሁን ለምሳሌ ሜትር ከ50 መቁረጥ ፈልጋችሁ ከ45 ላይ ለማድረግ ብትፈልጉ ማለት 10 ጊዜ በቃ በደንብ ለክታችሁ ከዛ ግን አንዴ ይቆረጣል ማለት ነው። እና ሰውንም የሆነ መሰባበር ጥሩ አይደለም። ወይዘሮ ዝናሽ ሰውን መሰባበር በቃ አቶ ለይኩን ራሱ እንዲህ አዝኑ እንዲህ በቃ ተናዶ እየሄደች እንደ ክፉ ቁስል ተጠዘጥዘው ነበረ ማለት ነው። አሁን ግን እሷን የሚጠዘጥዛት አምራንን ላከባት። አያችሁ የጌታም ጌታ አለው አሉ። ያ ማለት ግን ለምድራዊ ጌትነት ነው እንጂ ለሰማያዊ አይደለም። እና ውዶችዬ በጣም ነው የሚገርመው። ብዙ ትምህርት እንደተማራችሁበት ተስፋ አደርጋለሁኝ። ከድራማው በራሱ አሁን እኔ ካልኩት ብቻ ሳይሆን ከድራማው ብዙ ምንማረው ነገር አለ እና ድራማ ስናይ ደግሞ የሚያስተምረን ነገር ላይ ፎከስ ማድረግ መልካም ነው ብዬ አስባለሁ። የኔ ወዶች እወዳችኋለሁኝ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ የኔ ወዶች። ባይ ባይ።